በተደጋጋሚ በማህበረሰቡ የሚነሳውን የመድኃኒት አቅርቦት ችግር ለመፍታት እየሰራ መሆኑን ጤና ሚኒስቴር ገልጿል። ሚኒስቴር መስሪያ ቤቱ የህዝብ እንደራሴዎች ምክር ቤት ባካሄደው 20ኛ መደበኛ ስብሰባ ተገኝቶ ከምክር ቤት አባላት ለተነሱ የተለያዩ ጥያቄዎች ምላሽና ማብራሪያ በሰጠበት ወቅት ነው ይህንን የገለጸው። ሀና አብደታ የተነሱ ጉዳዮችን በዝርዝር እንደሚከተለው አሰናድተዋለች። የህዝብ እንደራሴዎች ምክር ቤት ዛሬ ባካሄደው 20ኛ መደበኛ ስብሰባ ለጤና ሚኒስቴር የስራ ኃላፊዎች የተለያዩ ጥያቄዎችን አንስቷል። የጤና ሚኒስትሯ ዶክተር መቅደስ ዳባም በምክር ቤቱ በአካል በመገኘት ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። የመድኃኒት አቅርቦት ችግር በጤናው ዘርፍ ከሚነሱ ተግዳሮቶች አንዱ መሆኑን በመጥቀስ የምክር ቤት አባላት ጥያቄ ያቀረቡ ሲሆን ይህን ችግር ተቋሙ በምን መልኩ ሊፈታ እንዳሰበ ማብራሪያ ይሰጠን ብለዋል። የጤና ሚኒስትሯ ዶክተር መቅደስ ዳባም እየተሰሩ ነው ያሉትን ስራዎችን አብራርተዋል። የመድኃኒት አቅርቦት አሁንም ያልተሻገር ነው የመልካም አስተዳደር ጥያቄ ሆኖ የቀጠለበት ምክንያት ምንድነው? ተቋሙ እንዴት ሊፈታ አስቧል? በቢሊዮኖች የሚቆጠሩ የመድኃኒት ግዢዎችን እናደርጋለን። 70% የሚሆነውን የአገሪቱን የመድኃኒት ግዢ የምናደርገው በኢትዮጵያ መድኃኒት አቅርቦት አገልግሎታችን ነው። በሀብ ደረጃ ወደ 19 አጠቃላይ ትልልቅ መጋዘኖች አሉ። የግብዓት አቅርቦት በዚህ ላይ ብዙ ጊዜ ህብረተሰባችን ጥያቄ ስለሆነ ከ5000 በላይ የሚሆኑ ተቋሞች ውል የተገባለት ግዢ እንዲያደርጉ ከዚህ ተቋም ጋር የግዢ ስርዓት አስቀምጠናል። እነዚህን 19ኙንም ዌራውሶች በዲጂታል አያይዘናል። አሁን በዚህ ሰዓት የተቋም ላይ ምን ያህል መድኃኒት አለ፣ የትኞቹ መድኃኒቶች ለስንት ጊዜ ያገለግላሉ፣ የስንት ወር ስቶክ ነው እጃቸው ላይ ያለው የሚለውን በቀጥታ ማየት እንችላለን። ሌላው ከምክር ቤቱ የተነሳው ጉዳይ የኤችአይቪ ኤድስ ስርጭትን የተመለከተው ሲሆን አሁን ላይ በአገር አቀፍ ደረጃ ስርጭቱ ቢቀንስም ትኩረት የሚያስፈልጋቸው ክልሎች መኖራቸውን በመጥቀስ ጥያቄ ቀርበው ምላሽ ተሰጥቶበታል። አንዳንድ ክልሎች ላይ በተለይ ማዕድን የሚወጣባቸው እንደ ጋምቤላ ክልል፣ እንደ ደቡብ ምዕራብ ቅድም እንዳነሳሁት ወረዳ እና በአንዳንድ ዋና ዋና ከተሞች ላይ የኤችአይቪ ጉዳይ ሲሪየስ ነው። እሱ አካባቢ ላይ ትኩረቱ አነስተኛ ሆኖ ነው እየታየኝ ያለውና እየተሰሩ ያሉ ስራዎች ምንድናቸው? ለወደፊትስ የታቀደው አቅጣጫ ምንድነው? በብሔራዊ ደረጃ ከ1% በታች ነው አሁን ያለው፣ በጣም ዝቅ ብሎ ያለ ማለት ነው። ነገር ግን አሁንም ቢሆን ተጋላጭነታቸው ከፍተኛ የሆኑ ክልሎች፣ ቦታዎችና ተጋላጭነት የሚጨምሩባቸው ቦታዎችንም ለይተን ይዘናል። መከላከል ላይ በሰፊው እንሰራለን። መድኃኒቶችንም ገዝተን የምናቀርብበትን አግባብ ቀስ እያልን ፐርሰንቶቻችንን እየጨመርን መንግስት ከራሱ የሚመድበውን በጀት በሰፊው እየጨመርን በተለይ ከሚቀጥለው የበጀት ዓመት ጀምሮ በዚህ በ2019 ጀምሮ ለዚህ በጀት በሰፊው በተራ በተራ የሚያዙ የበጀት ስርዓቶች አስቀምጠናል። ጥያቄ ካነሱ ከተለያዩ የምክር ቤት አባላት በተደጋጋሚ የተነሳው ሌላው ጉዳይ የጤና ተቋማት መሰረተ ልማትን የተመለከተው ሲሆን ማህበረሰቡ በቅርብ ባሉ የጤና ተቋማት መገልገል እንዲችል ሆስፒታሎች እንዲገነቡ እንዲሁም ግንባታቸው ተጀምሮ ለረዥም ዓመታት ያልተጠናቀቁ የጤና ተቋማትም ክትትል እንዲደረግባቸው ጠይቀዋል። የጤና ሚኒስትሯ ዶክተር መቅደስ ዳባም አሁን ላይ በዋናነት ግንባታቸው የተጀመሩ የጤና ተቋማትን ለማጠናቀቅ እየተሰራ መሆኑን ተናግረዋል። ከ7000 በግል የነበሩ ተቋማት አሁን ከ30,000 በላይ እንዲሆኑ ተደርጓል በዚህ የለውጥ ዓመት ውስጥ። ከዛ በተጨማሪ ደግሞ በመንግስት ያሉትን ስትመለከቱ በሺዎች ያሉ ቁጥሮች ጨምረዋል። ነገር ግን ትኩረታችን ያላለቁ ተቋማት ግንባታቸው ተጀምሮ ለረጅም ጊዜ ሲንዛዙ የቆዩ ያላለቁ የግንባታ ስራዎች ላይ ትኩረት አድርገን የመፈጸም ስራዎችን ነው አንዱ ስንሰራ የነበረው። ተደራሽነት ያልነበረባቸው የህብረተሰባችን ቁጥር ደግሞ የጨመረባቸው ቦታዎች ላይ አዳዲስ ግንባታዎችን አዳዲስ ስራዎችን የመስራት ከጤና ኬላ ወደ ጤና ጣቢያ ከጤና ጣቢያ ደግሞ አጠቃላይ ጤና ጣቢያዎች ደግሞ አንድ የትኩረት አቅጣጫ አድርገን እየሰራ ነው። ሌላው ከምክር ቤት አባላት በስጋትነት የቀረበው ጉዳይ የእብድ ውሻ በሽታን እየተመለከተው ነው። ባለቤት ያላቸውን ውሾች ክትባት በመስጠት ባለቤት የሌላቸውና በየመንገዱ የሚዘዋወሩትን ደግሞ መድኃኒት ከስጋ ጋር ለውሶ በመስጠትና እንዲሞቱ በማድረግ በሰው ሕይወት ላይ ጉዳት እንዳይደርስ ከፍተኛ ቁጥጥርና የመከላከል ስራ ይሰራ ነበር። ከቅርብ ዓመታት ወዲህ ግን WHO ክልከላ ወይም እገዳ አደረገ በሚል ይህ አሰራር ቀርቷል። በመሆኑም ከተሞቻችን ውስጥ በየመንገዱ የሚዘዋወሩ ውሾች እየተራቡ በከፍተኛ ሁኔታ በዝተዋል። የእብድ ውሻ በሽታ ቢነሳ በጣም ብዙ ሰው እንደሚጠቃ ግልጽ ነው። ጤና ሚኒስቴር ይህን ችግር ለመከላከል ያቀደው ነገር ካለ ብብራራለን። በእብድ ውሻ በሽታ ኢትዮጵያን ጨምሮ ከ150 በላይ ሀገራት በተጋላጭነት እንደሚጠቀሱ የገለጹት የጤና ሚኒስትሯ ዶክተር መቅደስ ዳባ በተለይም ከ15 ዓመት በታች ያሉ ህጻናት ለዚህ ተጋላጭ በመሆናቸው እንደ ሀገር ተጋላጭነትን ለመቀነስ የግንዛቤ ማስጨበጫ ስራ እንደሚሰራ ጠቁመዋል። በዋናነት መከላከል ላይ እንደሚተኩር የገለጹት ሚኒስትሯ ክትባቶች እየተሰጡ መሆኑንም ተናግረዋል። የእብድ ውሻ በሽታን መከላከያ የሬቢስ ማለት ነው። የዚህ መከላከያ በሽታ ክትባት በሀገራችን ተመርቶ ይሰጣል ማለት
ማለት ነው። ለዛም አንዳንድ ጊዜ ደግሞ ከሌሎች ሀገሮችም በተለይ ቴክኖሎጂውን እንዲመጠን የሚያስፈልጉ ክትባቶችም ወደ ሀገር ውስጥ እንዲገቡ ከሌሎች ዓለም አቀፍ ድርጅቶች ጋር በጋራ እንሰራለን። በቅርብ ጊዜ ራሱ ከ33 ሺህ በላይ የሚሆኑ ዶዝ የክትባቶች ወደ ሀገራችን እንዲሰጡ ተደርጓል ማለት ነው። ተጋላጭነት ላለባቸው ባለሙያዎችንም ስለምንከትብ ማለት ነው። ዋናው መከላከል የሚሆነው በእንስሳቶች ቁጥጥር ላይ የሚሰራ ስራ ስለሆነ የግብርና ሚኒስቴር ከእንስሳት ዘርፉ ጋር በጋራ በአንድ ጤና ስቲሪንግ ኮሚቴ አለን። እዛ ኮሚቴ ላይ የጤናና የሚኒስቴር መስሪያ ቤታችን እንዲሁም ከግብርና ሚኒስቴር ጋር ከሌሎች ባለድርሻ አካላት ጋር በመሆን አንዱ አጀንዳ ተደርጎ የተያዘ ነው። በአጠቃላይ ባለፈው ዓመት ከ200 ሚሊዮን በላይ የተመላላሽ ሕክምናዎች መሰጠታቸውን የጠቆመው የጤና ሚኒስቴር አሁን ላይ 69 ሚሊዮን የሚሆኑ የጤና መድን ተመዝጋቢዎች እንዳሉና ከነዚህም ውስጥ 55 ሚሊዮን የሚሆኑት በአገልግሎቱ ተጠቃሚ መሆናቸውን ለሕዝብ እንደራሴዎች ምክር ቤት አባላት ማብራሪያ በሰጠበት ወቅት ተናግረዋል።